ቅባትም የተለያዩ ነገሮች አመጡ። ከዛ ሳሙናም ቅባቱ ፊት ላይ ቡግርና የሆነ የተለያዩ ነገሮች ሲወጣ ያጠፋል እያሉ ፊት ላይ ሲቀቡ እኔም አብሬያቸው ተቀባው ድጋሚ ማለት ነው። ያንን ቅባት ተቀብተ ወዲያው ከ30 እና ከ20 ደቂቃ በኋላ ትታጠባለህ። ከዛ ያንን ተቀባው ከታጠቡ በኋላ በማታው እባብ ማየት ጀመርኩኝ ማለት ነው። ማታ ላይ ስተኛ ሁሌ እባብ ይመጣብኛል። እዚህ አንተ እየሰበክ መድረክ ላይ እኔ እዚህ ቁጭ ብዬ ነበርና እባብ ሆዴ ላይ ይገለባበጣል። ለኔ ለራሱ ይነገረኛል ማለት ነው። እባብ እኮ እየተገለባበጠብሽ ነው ሊያስታውከኝ ይሞክራል ማለት ነው። በቃ ያስታውከኝ ይላል። ከዛ እውነትም ደግሞ ሆድ ቁርጠት ያዘኝ። ከኔ ጋር ያሉ ልጆች ሁሉ ጊዜ ወይኔ ሆዴ ውስጥ እኮ እባብ አለ ይላሉ። መጨረሻ ላይ የምርም እባብ መጥቷል ቤት ውስጥ ሁላ ማለት ነው። ቀጥታ ቤትሽን? አዎ ቀጥታ ቤት ድረስ እባቡ መጥቷል። ከዛ በኋላ በቃ የተኛውበት ሁሉ በቃ እባብ ተጠቅልሎ እንደተቀመጠ የርኩበት ታክሲ ውስጥ ሁሉም ቦታ እባብ ከኔ ጋር ይከታተላል ማለት ነው። ከዛ አረ ከኔ ጋር እባብ አለ አሁን ነበር ማለት በጣም አሁን ነበር አንዱኛ ከንቼ ቤት ውስጥ ራሱ እንቀሳቀሳችን ነበር። በጣም ያመኝ ነበር ጀርባዬ ላይ ማለት ነው። ከዛ ያው ጀርባዬ ነው ብዬ ሐኪም ቤት ሄጃለሁ። ብዙ የግንም ደግሞ የመንግስት ሄደሽ ኢንፌክሽን ይጻፍልሽና እስኪባል ድረስ ብዬ ምንም ግን ለውጥ አልነበረኝም ማለት ሐኪም ቤት በሄድኩበት የግል ሄጄ ምንድነው የሆነ መሳሪያ ነገረኝና እሱ ነገር ምንድነው በሱ ነው መታከም መዳን የምችውና በሱ ካልተገኘልሽ መዳናችን ብሎ ላከኝ። ከዛ ለጊዜው ይሄ መርፌ የሚታዘዝልሽ አሁን ለጊዜው ማለት ማስታገሻ ይሆንልሻል እንጂ መዳኛ አይሆንም ብሎ መድኃኒቱ ልክ ማርፌ እንደታዘዘልኝ ማርፌው አለቀ። ማርፌው ካለቀ በኋላ ይበሩ እንደገና እንደዛ መራመዳችንም መቀመጥ መተኛታችንም ነበር ማለት ነው። ከዛ ሐኪም ቤት እስኪሄድ ድረስ ለፓስተር አልነገርኩም ነበርና መጨረሻ ላይ በጣም ሲከብደኝ ሐኪም ቤት ለመሄድ ብዬ ከመሄዴ በፊት ድጋሚ ማለት ለሶስተኛ ጊዜ ለመሄድ ፈልጌ ለፓስተር ደወልኩለት። ደውዬ የት ነሽ ጠፋሽ እኮ ስራ ሄደሽ ነው ምናምን ነገር ስለኝ አይ ስራ ሄጄ አይደለም የቤት እኮ አሁን ተኝቼ ቆይቻለሁ አልኩት። ከዛ ምን ሆነሽ ነው ምናምን ስለው ገና ሳልነግረው ጀርባሽ ላይ ነው አሁን ያሉሽ ምናምን ነገር አለ አልኩት። ከዛ ጀርባሽ ላይ የተሰራብሽ ድግምት አለ ብሎ በዛ ቦታ ጸለየልኝ። እውነትም መነሳት አልችልም። በእንብርክኬ ነው ሽት እንኳን ለመሽናት የሚሄደው ማለት ነው። ከዛ ተነሳውና መራመድ ጀመርኩ ቤት ውስጥ ማለት ነው። ከዛ ድጋሚ ደግሞ ማመን ጀመረ እንደዛ ማለት ነው። አልተሻለኝም ድጋሚ ማለት ነው። ከዛ የዛን ጊዜም ልክ የተሻለ እዚህ ጋር በቃ ምንም እንቅስቃሴ ሳደርግም ራሱ ምንም የተሰማኝ ነገር የለም። ልክ ደጅ ስወጣ እንደገና ያዘኝ። ከዛ ቤት አሁን ድጋሚ ሲያመኝ በቃ ሐኪም ቤት መሄድ አለብኝ ብዬ ሐኪም ቤት ድጋሚ ሄድኩኝ። ሐኪም ቤት ሄጄ ማስታገሻ መርፌና አሁንም መድኃኒት ማስታገሻ ብሎ ሰጡኝ። ከመጣሁ በኋላ መርፌና መድኃኒቱ ሲያልቅ ያመኛል። መርፌውና መድኃኒቱ ስትቀምበት ደግሞ ይሻለኛል። ከዛ አሁንም ድጋሚ እሱ ፓስተር ራሱ ደወለልኝ። ትናንትና ደውሎ አልተሻለሽም እንዴ ስለኝ አዎ አልተሻለኝም ስል ራሱ ቤት ድረስ መጥቶ ጸለየልኝ። ከዛ ሲጸልይልኝ ተሻለኝ ማለት ነው። ከዚህ በፊት 666 ላይ ተሳትፌ ነበር ሳላውቅ ማለት ነው። የ666 ሄጄ አልተሳካም ማለት እኔ ስብሰባ ተብዬ ነው የሄድኩት። ስብሰባ ሲሄድ ስብሰባው አልተሳካልኝም፣ አልገባውም ነበር። ቢሮ ይዞ ሲሄድ ቢሮ ውስጥ ቁልፍ ጠፋባቸው። ከዛ የሆነ ትልቅ ሆቴል አስገቡኝ። የ666 ቢሮ ቁልፍ ጠፋባቸው። ቁልፍ ጠፋባቸው። አሁን የምትፋባቸው ከዛ ቁልፍ ጠፋባቸው። እኔ የምጠይቅሽ 666 ቢሮ ዋና ሊከፍት ሲሄድ ነው በሩ ቁልፍ የጠፋበት? እራሳቸው ማለት እንደዚህ ሰው ጠርቶ አምጥቶ የሚያስተምሩበት ማለት ነው። አዳራሽ ቁልፍ የራሳቸው የሆነ አዳራሹ ለብቻ ነው። ቢሮ ማለት ስብሰባ ቦታ ከውጭ ሀገር መጥቶ የሚያስተምሩ። ከዛ እዛ ለመግባት ነበር እኔ የሄድኩት ማለት ነው። እዛ ለመግባት በሄድኩበት ሰዓት የከሰዓት እና የጠዋት በፈረቃ ነበረ እና በፈረቃው ላይ ሲሄድ አጋጣሚ ወደ ደግሞ ፈረቃው ላይ መግባት አይቻልም ተባልኩኝ ማለት ነው። አይቻልም ሲባል እሺ በቃ እነሱ ወጥቶ ያስጠንሻል ስሉኝ ቆየው እስከ 11 ሰዓት ማለት ነው። 5 ሰዓት ምናምን ከቤት ሄድኩት። እስከ 11 ሰዓት ቆይቼ እነሱ እስከወጡ ጠበኳቸው። ከዛ በቃ ቢሮ እናስረዳሻለን ብሎ ቢሮ ይዞኝ ሲመጡ ቢሮ ላይ ቁልፍ ጠፋባቸው። ቁልፍ ሲጠፋባቸው በቃ ቁልፍ የለም የሆነ በቃ ሆቴል እንሂድ ብሎ ሆቴል ወሰዱ። ከዛ እዛ ደግሞ በጣም ብዙ ነገር ነገሩኝ ማለት ነው። በጣም ብዙ ነገር ነገሩኝና በጣም ደስ ይላል ሲያወሩ ማለት ነው። ከዛ በጣም ባለጠጋ ነው የምትሆኚ ነው ብለው
ሊገሉሽ እኮ ከዛ 13,000 ብር ይዘሽ ነይ ነው ያሉኝ ማለት ነው። 13,000 ብር እነሱ ጋር ለመመዝገብ ገንዘብ ሰጥቶ ነው የሚመዘግቡ ሰዎች። ከዛ 13,000 ብር ለመውሰድ ብዬ እቁብ ነበር ያ አንዴ ጠብቅ፣ እጃችሁ ከፍ አድርጉ። ዛሬ የ666 መንፈስ ባለበት አንደኛ በሩን እንዲዘጋዋል። ሁለተኛ የተሰጠው ገንዘብ ለእነሱ እሳት ይሁንላቸው። እሺ ከዛ 13,000 ብር ይዘሽ ነይ ሲሉኝ እሺ ብዬ እቁብ ነበር ጥለውና እቁብ ፈልጋለሁ አልኳቸው። ከዛ ምን ተፈጥሮ ነው አልፈልግም ብለሻል ነበር መጨረሻ ላይ ወጣው ብለሻል ነበር ሲሉኝ አይ እንደዚህ 22 ላይ ስብሰባ ማለት እንደዚህ የስራ እድል አግኝቻለሁና እሱ ላይ ሊመዘገብበት ደግሞ ብር ይፈልጋሉ ለዛ ፈልጌ ነው ስል የሆነ ልጅ ነበር በጣም እዛ አየር መንገድ የሚሰራ ልጅ ነበር ለሱ ነበር የነገርኩት። ከዛ አረ የት ነው አለ 22 እና ምንድነው መስፈርቱ ብሎ ስጠይቀኝ እንዴ አይ እሱ እኮ 666 ነው አለ። አረ አይደለም አልኩት እኔ አይደለም በጣም የስራ እንትን ነው በጣም በቃ ደስ የሚል ነው እና እድገት ምናምን የሚያስገኝ ነው ምናምን ነገር ብዬ ተከራከርኩት። ከዛ እሱ 666 ነው አሁን ላይ 22 ላይ እንዲሁ ቦሌ ላይ የተለያዩ ቦታ መገናኛ ላይ ተስፋፍቷል እና ይሄ 666 ነው ይቅርብሽ አለ። ብራንች አላቸው ማለት ነው። ብራንች አላቸው። ከዛ እንደዛ ስለ እኔ ደግሞ ለልጁ ደወልኩለት። እሺ ከዛ ሲደውልለት ልጁ የቸርች አገልጋይ ነው የኛ ቤት ልጅ ነውና እሱ ያውቃል ብዬ ስነግራው አይ አይደለም ብዙ ሰዎች እንደዚህ ሲታለሉ ይገባሉ ሳያውቁ ይገቡና ይጠመዳሉ አለ ልጁ። ከዛ አረ አይደለም ብዬ ከሱ ተከራከርኩና ለልጁ ስልክ ደወልኩለት በሱ ፊት ማለት ነው ላውድ አድርጌ ሲደውልለት ከአንደበቱ የተናገረው ንግግር ጥሩ አልነበረ። ደንግጬ ዘጋሁት እኔ ማለት ነው። ዘግቼ አጠገብሽ ላይ የነበረው ሰው ነው የሚናገረው? አይደለም በስልክ ልጁ ስጠይቀው የኢትዮጵያ ሕዝብ እድገት አያውቅም እንዲህ አያውቅም ብሎ ልጆቹን ሲናገር እኔ ደንግጬ ዘጋሁ። እሱ አጠገቤ ያለው 666 ነው አትግቢበት ነው የሚለኝ። ከዛ እሺ አልኩትና ሰኞ ዕለት ነበረ ቀጠሮዬ፣ እሑድ ቀን ነበረ ያ ቀን። ከዛ መጣሁኝና ሰኞ ዕለት ደግሞ ደወለልኝ። ሲደውልልኝ በቃ ያለኝ አልኩት ማለት ነው። ከዛ ወዲያው እዚህም አንተ አጋጣሚ አገለገልኩ ማለት ነው። ስታገለግል ልጁም ከዛ ህይወት ከዛ እስራት ያው እሱም ሳያቀበት ገብቶ ነበረ ወጣ። ከዛ በኋላ የሆነ ሰዎች ነበሩና ሲስተማቸውን እየቀየሩ ነው የሚያመጡት ይሄን ነገር ማለት ነው። ከዛ በተለያየ መንገድ ነው ሰውን ለማስገባት እንትን የሚያደርጉትና ይሄኛው ደግሞ በሌላ እንትን ብሎ ኦንላይን ነው እንደዚህ ተመዝግበሽ እንደዚህ እና ኮስሞቲክ ነው የሚሸጡት እነሱ ማለት ነው። 12,000 ብር። ከዛ እንደዛ ስናይ አይ አይደለም እኮ ይሄ ነገር 666 ነው። እኔ ከዚህ ቀደም እንደዚህ ተሳትፌ ነበርና እንደዚህ ነው ተብሎ ተነግሮኛል ብዬ ስነግራቸው አረ አይደለም ብሎ ተከራከሩኝ ማለት ነው። ከዛ አይ እኔ ለማስመዘገብ ሲፈልጉ እኛ ልንመዘገብ ብዬ እምቢ ስላቸው ከዛ ራሳቸው ተመዘገቡ እና ያን ነገር ቅባት አለው ሳሙና አለው የተለያዩ መቀበያ ነገሮች አሉና ወይ እነዚህ ቅባትም ሳሙናም የተለያዩ ነገሮች የ666 ዓለም ላይ የተሰራ ነው እሱ። እኮ ሲስተማቸውን እየቀያየሩ የሚያመጡ ሌላ ልጆች ሙስሊም ልጆችም ነበሩ ጠየኳቸው ማለት ነው። ይሄ ነገር ምንድነው እሺ ምናምን አይ እሱ እኮ 666 ነው ያሉኝ ማለት ነው። ከዛ እኔ መጀመሪያ ላይ እንደዛ ስላዩት ያኔ እኛ ምንም እቃ አልተሰጠንም ብሩን ብቻ ሰታችሁ መመዝገብ ብቻ ነበር። አሁን ደግሞ እቃ እየሸጡ በእቃ ሲስተሙ ይሄ ማለት የእድገት ጎዳና ወይ ደግሞ የንግድ ምንድነው ይሄ በቃ በተለያዩ ሲስተም የማደግ መንገድ ነው በሚል ነው አሁን ላይ እንትን ምሉትና ከዛ እንደዛ ስለይ እሺ ብዬ እምቢ ብሎ ተመዘገቡ። እነዛ ሰዎች ተመዝግቦ ቅባትም የተለያዩ ነገሮች አመጡ። ከዛ ሳሙናም ሰጥቶ አልጠቀምም ነበር ደግሞ ቅባቱን አልቀባም ነበር። ከዛ የሆነ ሰዓት ላይ ይሄ ፊት ላይ ቡግርና የሆነ የተለያዩ ነገሮች ሲወጣ ያጠፋል እያሉ ፊት ላይ ሲቀቡ እኔም አብሬያቸው ተቀባው ድጋሚ ማለት ነው። ያንን ቅባት ተቀብተ ወዲያው ከ30 እና ከ20 ደቂቃ በኋላ ትታጠባለህ። ከዛ ያንን ከተቀባው በኋላ ከታጠቡ በኋላ በማታው እባብ ማየት ጀመርኩኝ ማለት ነው። ከዛ ማታ ላይ ስተኛ ሁሌ እባብ ይመጣብኛል። ከዛ የሆነ ሰዓት ላይ ለተሜ ነገር ያለው እንግዲህ እዚህ አንተ እየሰበክ መድረክ ላይ እኔ እዚህ ቁጭ ብዬ ነበርና እባብ ሆዴ ላይ ይገለባበጣል። ለኔ ለራሱ ይነቀረኛል ማለት ነው። እባብ እኮ እየተገለባበጠብሽ ነው ሊያስታውከኝ ይሞክራል ማለት ነው። በቃ ያስታውከኝ ይላል። ከዛ እውነትም ደግሞ ሆድ ቁርጠት ያዘኝ የምር ማለት ነው። ሆድ መቁረጥ ሲጨምር
ተሜ ጠራውትና ተሜ እኔ እኮ እባብ ሆዴ ውስጥ እየተገለባበጠብኝ ነው እያለ ውስጤ ላይ ይነግረኛል እና ደግሞ ሆዴ ላይ እየቆረጠኝ ነው ሲል በቃ በኢየሱስ ስም አለና ለፓስተር ንገሩ ይጸልይልሽ አለ። ከዛ እሺ ብዬ ከዛ በኋላ በተቀመጥኩበት ቤተኛው አቅጣጫ እባብ ይመጣብኛል። በቃ ተኝቼ ሆነ እያየሽም ይመጣል ማለት ነው። እያየው ቁጭ ባልኩበት ኖርማል እንደዚህ ከሰው ጋር ሳወራ ልጆች እነግራለሁ ማለት ነው። ከኔ ጋር ያሉ ልጆች ሁሉ ጊዜ ወይኔ ሆዴ ውስጥ እኮ እባብ አለ ይላሉ። በኢየሱስ ስም ይላሉ፣ ግን ምንም ለውጥ አያመጣም ሁሌ ማለት ነው። አረ ይሄ ነገር ምንድነው ይላሉ። ከዛ እባብ አለ ብዬ ለብዙዎቹ እናገራለሁ። ሆዴ ውስጥ እባብ አለ ይላሉ። ከዛ ደግሞ ሊያስታውከኝም ይፈልጋል። ከዛ እንደዛ ያረገኝ መጨረሻ ላይ የምርም እባብ መጥቷል ቤት ውስጥ ሁላ ማለት ነው። ቀጥታ ቤትሽን? አዎ ቀጥታ ትንሽዬ እባብ ናት ብቻ ግን ቤት ድረስ እባቡ መጥቷል። ከዛ በኋላ በቃ የተኛውበት ሁሉ በቃ እባብ ተጠቅልሎ እንደተቀመጠ የሄድኩበት ታክሲ ውስጥ ሁሉም ቦታ እባብ ከኔ ጋር ይከታተላል ማለት ነው። ከዛ አረ ከኔ ጋር እባብ አለ ብጸልይም እምቢ አለኝ። ምንድነው እባብ ውስጥ በቃ ጭንቅላቴ ላይ እባብ ይለኛል ማለት ነው። ከዛ እንደዛ ይሄ ህመም ያዘኝ። ልክ ሲያመኝ ከኔ ጋር የሚሰሩ ሰዎች እኔን ነይ ይሉና ይጠሩኛል። ጠርቶኝ ደግሞ እየሳቁ ጠርቶ እኔም ሲቄ እጄ የሆነ ቦታ ጉርጋድ ውስጥ ያስገቡኝና እሱም በህልሜ ማለት ነው ያስገቡኝና በእኔ ላይ ኮምፕርሳቶ ነገር ይመቱብኛል። ከዛ እንዴ ሊወጣ እኮ ነው ምናምን ነገር ስላቸው አይ ልንሞክር እኮ ነው ምናምን ብሎ ያስገቡኝና ከዛ ግጥም አድርጎ ገጥሞኝ ሲሄድ እኔ እኮ መውጣት ፈልጋለሁ ምናምን ስላቸው አረ እዚሁ ይሉኛል ማለት ነው። እንደዛ በቃ ብዙ ጊዜ ያሰቃይ ነበረ እና ደግሞ አንድ ቀን በቃ የሆነ አላደ እረፍት አይሰጠኝም። በቃ ሁሌ ሊያስታውከኝ ይሞክራል ሁሌ ማለት ነው። ከዛ በዛን ሰዓት ወደ የምር ነው የሚቆርጠኝ ማለት ነው። ይታወቀኛል በቃ ወኔ እንደዚህ በአፍ የሚወጣም ይመስለኛል አንዳንዴ ማለት ነው። ከዛ በጣም ያስጨንቀኝ ነበርና አሁን ትናንትና እሱ ሄዶ ነበረ ጸልዮልኝ የምር አስታውኮኝ ነበር አይደል? ያ ነገር መጀመሪያ ለራሴ ራሱ የሚነግረኝ የምር ደግሞ አስታውኮኝ ነው ትናንትና የወጣው። ወገቤ እንደዚህ ማጎነበስ አልችልም፣ መቀመጥ አልችልም፣ መተኛት አልችልም። በቃ ማታ ሲሆን ጭራሽ ይብስብኛል፣ በጣም ያመኛል እና ያ እባብን ደግሞ እንደ እንትን ሆኖ ሊያስታውከኝም ይሞክራል እና ብዙ ሲሰቃይ ነበርና እግዚአብሔር ይመስገን ትናንትና አፖስትል ጸልዮልኝ ያ ጨለማው እባብ የሚመጣብኝ ምንም ነገር ያው ማታ በሰላም አድሬያለሁ። ዛሬ ፑሏ ራሴ ተራምጄ ቤት ውስጥ መራመድ ማልችል እኔ ፑሏ ብቻዬን ተራምጄ ሄጄ እንትን ለብርድም ሊሆን ይችላል በሚል ሄጄ መጣው። አሁን ምንም ህመምም አይሰማኝም፣ እንደዚህ አያስቆመኝም፣ አያስቀምጠኝም፣ አያስተኛም ነበረ። እግዚአብሔር በፓስተር ቆሞ እኔን ፈቶኛልና እኔ እግዚአብሔርን አመሰግናለሁ። አሁን ልክ ሳያውቁም አውቆም በ666 ዓለም ውስጥ ላሉ ሰዎች ምን ትመክሪያለሽ? ማለት 666 ሲመጣ ወይም ደግሞ ያ ሰው ሲያወራ በጣም ይስባል ማለት የሆነ አላደ ፍላጎት ይጨምራል። ግን ያ ነገር ማለት አሁን አንተ በህይወት ላይ ሰርተ ወይ ደግሞ ለፍቴ የማይገኘው ገንዘብ አንተ ቁጭ ብለ ቤት ውስጥ ቁጭ ብለ ኦንላይን ተከታትለ የምታገኘው ገንዘብ ከየት መጣ እንዴት መጣ ምለውን ማጥናት በጣም ያስፈልጋል። ብዙ ሰዎች እኔም አውቃቸዋለሁ በቤተ ክርስቲያን በተለይ በቤተ ክርስቲያን ዙሪያ ያሉ ሰዎች ብዙ በዚህ ተጠምዷል ማለት የተመዘገቡትን ብዙ ሰዎችን አውቃለሁ። ማለት እኔም ያቅሜን የተናገርኳቸው መጀመሪያ ላይ ስላየሁት ደግሞ ስለደረሰብኝ ያወኩትን አክል ባወራም ያው በዛን ሰዓት ምንድነው ሰይጣኑ ራሱ ይደፍናል። እዚህ ጋር ብር ነው የሚያሳየው እና ብር ከማየት በፊት እግዚአብሔር ይሄ ነገር ሲመጣ ከየት ነው የሚመጣው የሚለው ነገር ማጥናት ግዴታ ያስፈልጋል። እና ደግሞ በብዙ ቦታ ነው የሚመጣው፣ በአንድ በኩል አይደለም። 666 ሲመጣ በተለያየ ሲስተሙን ቀይሮ አንድ ሰው ለምሳሌ ስራ ሲሰራ የራሱን ስራ ወይ ደግሞ ከፍ ለማድረግ ወይ ደግሞ ሰውን ለመሳብ የተለያዩ ነገሮችን ሊጠቀም ይችላል። ልክ እንደዛው 666ም የተለያዩ ነገሮችን ተጠቅሞ ነው ሲመጡ የሚመጣው እንጂ ቀጥታ እኔ 666 ነኝ ብሎ ወደ ሰው አይመጣም። ስለዚህ ምንድነው ማድረግ ያለበት? ይሄ ኦንላይን በተለይ ይሄ በስልክ ወይ ቴክኖሎጂ አደገ በሚለው ነገር የሰው ህይወት የሰው ነፍስ በሰይጣን እየተጠመዱ ብዙዎች እየጠፉ ስለሆነ እህት ወንድሞቻችን እንዲሁ ደግሞ ማያውቁ አባቶቻችን ማለት ካለው ችግርና ካለው ኢኮኖሚ የተነሳ የተሻለ ኑሮ ሊኑር በማለትና በማሰብ ሰዎቹ እየጠፉ ነው እና በ666 ላይ ላለማሳተፍ ወይ ደግሞ ሲሳተፉ ይሄ ነገር ይጠቅመኛል አይጠቅመኝም ይሄ ነገር ከየት መጣ ምለውን ሰው ማጥናት አለበት ነው ምለው።
ሃሌሉያ። ለዚህ ጌታ ለረዳሽ ጌታ ምን ትያዋለሽ? ለረዳኝ ጌታ ስሙ ለዘላለም ክብሩን። ማለቴ የሰው ልጅ ከእስራት ከሞት ከየትኛው ሊያድን የሚችል ክርስቶስ ብቻ ነው። በህይወታችን ውስጥ ምንም ነገር ሊመጣብን ይችላል፣ ግን ደግሞ የተኛው ነገር አይችልም። እንደማይችል ደግሞ በእግዚአብሔር እተማመናለሁ እና ባንቴ ላይ ያለው እግዚአብሔር በህይወታችን እንደሚሰራ ሙሉ በሙሉ እተማመናለሁ። እግዚአብሔር እድሜህን ዘመንህን ሁሉም ነገር ይባርክ ይላል። አሜን አሜን አሜን።